ሰላም ጤና ይስጥልኝ። በመላው ኢትዮጵያ የክርስትና እምነት ተከታዮች የኢየሱስ ክርስቶስ ጥምቀት በዓል መከበሩ ቀጥሏል። የጥምቀት በዓል ከዋዜማው ጥር 10 ጀምሮ ጥር 11 የሚከበር ሲሆን ጥር 12 ደግሞ የቃና ዘገሊላ በዓል እንዲሁም በድምቀት ይከበራል። ከጥምቀት በዓል ዕለት ቀደም ብሎ ባለው ቀን በሚከበረው የከተራ በዓል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦታት ወጥተው የጥምቀት በዓል ወደሚከበርባቸው ቦታ በሕዝብ ታጅበው ይጓዛሉ። አዲስ አበባ የሚገኘው ጃን ሜዳና ጎንደር ጥምቀት በተለየ ሁኔታ የሚከበርባቸው ስፍራዎች መካከል ሲሆኑ ከምዕመናን በተጨማሪ የተለያዩ ሀገራት ቱሪስቶች በዓሉን ለመታደም ይመጣሉ። ከተለያዩ ሀገሪቱ ከተሞች የዛሬውን በዓል አከባበር የሚያሳዩ የተለያዩ ትዕይንቶች እየተስተዋሉ ይገኛሉ። ወደ ዓለም አቀፍ ዜናዎች እንሄዳለን። ከዩኤ ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ያቋረጠችው ሶማሊያ ከኳታር ጋር ወታደራዊ ስምምነት ተፈራርማለች። ሁለቱ ሀገራት ወታደራዊ ትብብራቸውን ለማጠናከር ያለመ ነው ያሉትን ፊርማ ያሰፈሩት በዶሃ ነው። የራሻ መንግስት ጋዜጣ ግሪንላንድ ለመገንጠል በሚደረገው ጥረት ጉዳይ ትራምፕን አድንቆ የአውሮፓ መሪዎች ደግሞ አጣጥሎ የሚያቀርብ ጽሑፍ አትሟል። የአሜሪካው ፕሬዝዳንት ሊፈጽሙት ላቀዱት ታሪካዊ ውሳኔ ደንቃራ የሆኑት ኮፐንሃገንና ራሳቸው የአሜሪካ አጋር ብለው የሚጠሩት ብሪታንያና ፈረንሳይ ናቸው ይላል ሮዚ ስካያ ጋዜጣ። የአውሮፓ ግራ መጋባት ደስታን ይፈጥራል። በግሪንላንድ ጉዳይ የሩሲያ አቋም ምን ይመስላል? ዶናልድ ትራምፕ የሚናገሩት ሲሰምሩ ሩሲያና ቻይና ኃይላቸውን አጠናክረው ግሪንላንድ በጠረፍ ላይ እየተጣበቁ ያሉ ሊመስሎት ይችላል ይላል የቢቢሲው ተንታኝ ስቲቭ ሮዘንበርግ። የሩሲያ አጥፊ የጦር መሳሪያዎች አሉ፣ የቻይና አጥፊ መሳሪያዎች አሉ። ከዚህም በላቀ የራሻ ሰርጓጅ መርከቦች በየቦታው ሰፍረዋል ሲሉ ፕሬዚዳንቱ በቅርቡ ተናግረዋል። ለዚህ ነው ግሪንላንድን መቆጣጠር አስፈላጊ ሆነ ሲሉ የአሜሪካው ፕሬዚዳንት መከራከሪያ ያቀርባሉ። ሩሲያ ግሪንላንድን ለመቆጣጠር እያቀደች ሳለ በአሜሪካ እቅዷ ከሽፎባታል የሚለው ወቀሳ ሲፈጥርባት ምን ሊሰማት ይችላል? ሩሲያውያን በሁኔታው ደስተኞች አይደሉም ብላችሁ ካሰባችሁ ተሳስታችኋል ይላል ሮዘንበርግ። የሩሲያ መንግስት ጋዜጣ ግሪንላንድ ለመገንጠል በሚደረገው ጥረት ጉዳይ ትራምፕን አድንቆ የአውሮፓ መሪዎችን ደግሞ አጣጥለው የሚያቀርብ ጽሑፍ አትሟል። የአሜሪካው ፕሬዚዳንት ሊፈጽሙት ላቀዱት ታሪካዊ ውሳኔ ደንቅራ የሆኑት ኮፐንሃገንና ራሳቸው የአሜሪካ ጋር ብለው የሚጠሩት ብሪታንያና ፈረንሳይ ናቸው ይላል ሮዝ ስካያ ጋዜጣ። ትራምፕ እያስተዋወቁ ያሉትን ታላቅነት አውሮፓ አትፈልገውም። ብራስል በሚመጣው የአሜሪካ አጋማሽ ምርጫ ትራምፕ እንዲዘግጡ ይፈልጋሉ። በህይወት ትልቁ ስኬት እውን ከማድረግ እንዲገታ ነው የሚሹት። ዘገባውን ሲያነቡ የራሲያ መንግስት ጋዜጣ ሲሆን የትራምፕ ቀንደኛ ደጋፊ የሆነ ግለሰብ የጻፈው ጽሑፍ ሊመስሎት ይችላሉ። ትራምፕ አሜሪካ 250ኛ ዓመት የነፃነት በዓሏን በምታከብርበት ቀን በአውሮፓውያኑ ሐምሌ 4 2026 ግሪንላንድን የሚገነጥሉ ከሆነ የአሜሪካን ታላቅነት እውን ያደረጉ ታላቅ መሪ ይሆናሉ ይላል ጋዜጣው። ከግሪንላንድ ጋር አሜሪካ ከራሲያ ቀጥላ ካናዳን በመብለጥ ሁለተኛዋ ትልቁ ሀገር ትሆናለች እያለ ይቀጥላል። ምስጋና ለትራምፕ ይሁንና ግሪንላንድ የአሜሪካ አካል ስትሆን የአሜሪካ ሕዝብ መቼም ይህን ታላቅ ስራ የሚረሳው አይሆንም። የሩሲያው ዘጋቢ ለአሜሪካ መንግስት የሚያስተላልፈው አንድ መልእክት አለው፣ በፍጹም እንዳታፈገፍግ የሚል። ትራምፕ በግሪንላንድ ጉዳይ የሚያፈገፍጉ ከሆነ አደጋ ይኖረዋል። በአጋማሹ ምርጫ ሪፐብሊካን ፓርቲ ሊሸንፍ ይችላል። ይህ ደግሞ ካፒቶል ሂል በዲሞክራቶች ቁጥጥር ስር እንዲሆን ያደርጋል። ነገር ግን ግሪንላንድ ከምርጫው በፊት የሚገነጠል ከሆነ ፖለቲካዊ አካሄዱ ሊለወጥ ይችላል። የሩሲያ መንግስት ጋዜጣው የአሜሪካ ፕሬዚዳንት ግሪንላንድን ለመገንጠል የሚያደርጉት ጥረት አጠናክረው እንዲቀጥሉ ይጎተኩታል። ሞስኮ የትራምፕን ድርጊት የምታበረታተው ለምን ይሆን? ምክንያቱስ ሩሲያ አሁን ካለው ሁኔታ የምታገኘው ጥቅም ቀላል ስላልሆነ ነው። ግሪንላንድ ለመያዝ ቆርጠው የተነሱ የሚመስሉት ትራምፕ ይህን ውሳኔዎችን የሚቃወሙ የአውሮፓ ሀገራት ላይ ታሪፍ ለመጣል መዛታቸውን አሜሪካ ከአውሮፓ ጋር ያላት ግንኙነት ላይ ጥላሸት ያጠላና በኔቶ ሀገራት መካከል ውጥረት የፈጠረ ነው። ይህን የምዕራቡን ዓለም ጥምረት የሚያዳክም ዓለም የሚከፋፍል የትኛውም ነገር ለሩሲያ ትልቅ ድል ነው። አውሮፓ ግራ ገብቶታል። እውነት ለመናገር ይህን መመልከት ትልቅ ደስታን ይፈጥራል ሲል የሩሲያው ሞስኮቭስኪኒ ኮምሶሞሊትስ ጋዜጣ ጽፏል። የክሬምሊን ደጋፊዎች ትራምፕን ግሪንላንድን ለመገንጠል የሚያደርጉትን ጥረት ሩሲያ ዩክሬን ላይ ካወጀችው ጦርነት ጋር እያመሳሰሉት ነው። ክሬምሊን አሁንም ቅድሚያ የምትሰጠው ጉዳይ በዩክሬን ላይ ድል መቀዳጀት ነው። ሞስኮ ይህን ለማሳካት ከትራምፕ ጋር መልካም ግንኙነቷን ማጠናከር እንዳለባት ታምናለች። ለዚህ ነው አውሮፓ ተችታ ትራምፕን የምታደንቀው ይላል ሮዝበርግ። የጥምቀት በዓል ኢየሱስ ክርስቶስ ለሰው ልጅ ያለውን ጥልቅ ፍቅር ያሳየበት በመሆኑ ምዕመኑ ከዚህ በመማር በፍቅር በሰላምና በአብሮነት ሊኖር ይገባል ሲሉ የጉራጌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከጼዴቅ ተናገሩ።
የጥምቀት በዓል በጉራጌ ዞን ወልቂጤ ከተማ በተለያዩ ሃይማኖታዊ ስርዓቶች በድምቀት ተከብሯል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጉራጌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባልና የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የበላይ ጠባቂ ብፁዕ አቡነ መልከ ጼዴቅ በዚህ ወቅት እንደገለጹት የጥምቀት በዓል በእምነቱ ተከታዮች ዘንድ በየዓመቱ በተለያዩ ሃይማኖታዊ ስርዓቶች በድምቀት የሚከበር እንዲሁም በዩኔስኮ የተመዘገበ ብሔራዊ የአደባባይ በዓል ነው። በዓሉ መላው የሰው ልጅ የዕዳ ደብዳቤ ተቀዶለት ነፃ የወጣበትና ሚስጥር የተገለጸበት ዕለት መሆኑን ጠቁመው ሕዝበ ክርስቲያኑ በዓሉን ሲያከብር ከተንኮልና ከክፉ ስራዎች በመራቅ ለልማት ለሰላምና ለጽድቅ ስራ መጋባት እንደሚጠበቅበት አሳስበዋል። የጉራጌ ዞን ዋና አስተዳዳሪ አቶ ላንጫ ጉሩማ በበኩላቸው በቤተ እምነቶችና በማህበረሰቡ መካከል ያለውን መልካም ግንኙነት አንድነት አጠናክሮ ማስቀጠል ይገባል ብለዋል። የጥምቀት በዓል በመላው ኢትዮጵያ ዘንድ በድምቀት የሚከበር በዓል መሆኑን ገልጸው በተለይ ሰላም የሁሉም ሀገሮች መሰረት በመሆኑ ለአካባቢያችንና ለሀገራችን ሰላም በጋራ መቆም እንደሚገባ አስገንዝበዋል። በዓሉን ስናከብር የተቸገሩትን በመርዳትና የታመሙ ወገኖችን በማሰብ ሊሆን ይገባል ሲሉ አቶ ላንጫ አሳስበዋል። የወልቂጤ ከተማ ከንቲባ አቶ ሙራድ ከድር የጥምቀት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በድምቀት የሚከበርና ልዩ ትርጉም የሚሰጠው በዓል ነው ብለዋል። በዓሉ ምዕመኑ እምነቱና ማህበራዊ መስተጋብሩን የሚያጠናክርበት፣ ፍቅሩ የሚጨመርበት፣ የበደሉት ይቅር የሚባልበትና የበደሉን ይቅርታ የሚጠይቅበት ከመሆኑም ባሻገር ከክፋትና ከበደል ወጠን ይቅር የምንባባልበትና አብሮነት የምናስተምርበት ሊሆን ይገባል። ወልቂጤ ከተማ ረጅም ዕድሜ ታሪክና ብዙ የተፈጥሮ ጸጋዎች ያሏት መሆኑን ያነሱት ከንቲባው በከተማው የተጀመሩ የልማትና የሰላም ስራዎች ይበልጥ ለማጠናከር ምዕመኑ ከመንግስት ጎን በመቆም እገዛው እንዲያጠናክር ጥሪ አቅርበዋል። የበዓሉ ታዳሚዎች በሰጡት አስተያየትም በዓሉ በተለያዩ ሃይማኖታዊ ስርዓቶች በድምቀትና በሰላም ማክበር በመቻላቸው መደሰታቸውን ተናግረዋል። በዓሉ የሰላም የፍቅርና የአብሮነት መሆኑን አንስተው ስለሆነ ህዝበ ክርስቲያኑ በዓሉን ሲያከብር አቅመ ደካሞችን በመርዳትና በማገዝ ሊሆን ይገባል ሲሉ ገልጸዋል። ዝናሽ ሙሉ ጌታ እንደዘገበችው በኮዩ ፈጮ የጥምቀት በዓል ላይ የደረሰ አስደንጋጭ አደጋ በሸገር ከተማ ኮየ ፈጨ ክፍለ ከተማ በሚገኘው የደብረ ዘይት መድኃኔዓለም ቤተክርስቲያን ምዕመናን ላይ ልብ የሚሰብርና እጅግ አሳዛኝ አደጋ ደርሷል። የቤተክርስቲያን ምዕመናን ታቦተ ሕጉን በታላቅ ክብር አጅበው ወደ ባህረ ጥምቀት በማቅናት ላይ እያሉ በሚጓዙበት ሰረገላና በኤሌክትሪክ መስመር መካከል በተፈጠረ ያልታሰበ ንክኪ የአራት ወገኖቻችን ሕይወት በቅጽበት አልፏል። ይህ በበዓሉ መክፈቻ ላይ የተሰማው መርዶ መላውን የኢትዮጵያ ኦርቶዶክስ ተዋሕዶ አማንያንና የአካባቢው ነዋሪ በታላቅ ሐዘን ውስጥ ጥሏል። በሌሎች አካባቢዎች የምትገኙ የደብረ አስተዳዳሪዎችና የወጣቱ ማህበራት መሰል የሰረገላ ጉዞዎች በሚኖሩበት ወቅት የኤሌክትሪክ መስመሮችና የመንገድ ደህንነት አስቀድሞ በመፈተሽ አስፈላጊውን ጥንቃቄ እንድታደርጉ በአጽንኦት እናሳስባለን። ፈጣሪ ለሟቾች ነፍስ ዕረፍት፣ እንደ ቤተሰቦቻቸው ለወዳጅ ዘመዶቻቸው ደግሞ ጽናትና መጽናናት ይስጥልን። መረጃው እንኳን ለቃና ዘገሊላ አደረሳችሁ አደረሰን። ከዋነኛዎቹ አለቆች አንዱ ሚካኤል ሊረዳ ይመጣል። ከእግዚአብሔር ዙፋን ትእዛዝ ሲወጣና ኪሩቤልና ሱራፌል ለሚካኤል ያስተላልፋሉ። ሚካኤል ትእዛዙን ይፈጽሙ ዘንድ መላእክትን ያዛቸዋል። ኪሩቤልና ሱራፌልም መላእክት ሁሉ አቤቱ የእጅን ስራ ታጥፋ እያሉ ቀንና ማታ ይለምናሉ። ድርሳነ ሩፋኤል ላይ ተጽፎ እንደምናገኘው 7 ሊቃነ መላእክት ሲኖሩ አለቃቸው ቅዱስ ሚካኤል ነው። የስሙ ትርጓሜ እንደ እግዚአብሔር ያለ ማን ነው ማለት ነው። የመላእክት አለቃ ቅዱስ ሚካኤል ከዲያብሎስ ጋር በተከራከረ ጊዜ እግዚአብሔር ይገሥጽህ አለው እንጂ የስድብ ቃልን አልተናገረም ሲባል ሰምተናል። ሊቀ ነቢያት ሙሴ እጅግ ታዛዥና የዋህ ስለነበርና ከነዓንን ለማየት ወደ ናባው ተራራ ሲወጣ 2 መላእክትን በአረጋውያን ተመስለው መቃብር ሲቆፍሩ ቢያይ ላግዛቸው ብሎ መቆፈረውን ተቀበላቸው። ቆፍረው ሲጨርሱ ሰውየው በአንተ ልክ ነውና ገብተህ ላክልን አሉ። ጉድጓድ ውስጥ ገብቶ እንደተኛ እንደ እንቅልፍ አሸልቦት በዚያው አረፈ። መላእክቱም ቀበሩት። እስራኤላውያን ሙሴን እጅግ ስለሚወዱት የሙሴን መቃብር እንደ ጣዖት እንዳያመልኩት እግዚአብሔር የሙሴን መቃብር ሰወረው። ጠላት ዲያብሎስ ግን ሊያሳያቸው በመነሳቱ ቅዱስ ሚካኤል ተቃወመው። ቅዱስ ሚካኤል ዲያብሎስን እግዚአብሔር ይገሥጽህ ብሎ ከእርሱም ሰወረበት። በሐዋርያው ይሁዳ መልእክት ቁጥር 8 የሚገኘው ቃል የቅዱስ ሚካኤልን ትዕግስት ያሳያል። ዳግመኛ አይሁድን ጌታን ሲሰቅሉት መልአኩ ቅዱስ ገብርኤል በቁጣ ሰይፉን አወጣ። ቅዱስ ሚካኤል ግን በአይሁድ ስራ አዝኖ የፈጣሪን የትዕግስቱና የፍቅሩን ብዛት እያደነቀ በአርምሞ እያያቸው ይላል ድርሳኑ። መላእክቱ በክንፋቸው እግዚአብሔር ስም ተጽፎበታል። የመላእክት ስም የመጨረሻው ፊደል ስናይ ኤል ብሎ ይጨርሳል። ሚካኤል፣ ገብርኤል፣ ኡራኤል ይህም ስም በሱ ላይ ነውና እንደሚል ነው። የእግዚአብሔር የምሕረት ስም በክንፎቹ ላይ ሲጻፍ መላእክቱ ይጠብቁናል። በመንገድ ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዛቸዋል። እግርህን በድንጋይ እንዳይሰናከል በእጃቸው ያነሷል ተብሎም
በመዝሙር 9:11 ተጽፏልና አሕዛብ ጭምር ያለ ጊዜያቸው እንዳይሞቱ መላእክት ይጠብቋቸዋል። በትንቢተ ዳንኤል 10:13 እና 10:21 ነቢዩ ቅዱስ ዳንኤል ስለ ቅዱስ ሚካኤል እንዲህ ሲናገር ከዋኖቹ አለቆች አንዱ ሚካኤል ሊረዳ ይመጣ፣ በተዘጋ ጉድጓድ ሲያጽናነው ደግሞ ከሚካኤል በቀር የሚያጽናናኝ የለም አለ። ልበ አምላክ ቅዱስ ዳዊት በመዝሙሩ 33 ከቁጥር 7 የእግዚአብሔር መልአክ በሰፈሩ ሰዎች የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። በዓለም ፍጻሜ ስለ ሕዝቡ የሚቆመው ሚካኤል ይነሳል በማለት በዳንኤል 12:1 ተጽፏል። በራእይ 8:3 የቅዱስ ጸሎት ከዕጣን ጋር ከመልአኩ እጅግ ወደ እግዚአብሔር ፊት ወጣ ተብሎ እንደተጻፈው መልአኩ የቅዱሳን ጸሎት ወደ እግዚአብሔር ያሳርጋሉ። በዚህ ጸሎት ውስጥ ገዳማውያን እናቶችና አባቶች ከራሳቸው አልፎ ስለ ቅድስት ቤተክርስቲያንና ስለ ሀገራቸው ሰላምና መጽናናት የሚያደርጉት ጸሎት እጅግ ኃይልን ያደርጋል። ምክንያቱም ገዳማውያን የእግዚአብሔርን ቸርነት የመላእክቱን አማላጅነት አምነው ዘውትር በጸሎት ይተጋሉን። ገዳማቸውን እየረዳን ባታቸውን እያጠን የበረከታቸው ተካፋይ እንሆን። ድጋፍ ለማድረግ ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የኢትዮጵያ ንግድ ባንክ 104425989391 ክብሯትና ክብሯን ባሉ ሰላም የጤና የፍቅር ይሁንልን። መረጃዎቻችን እነዚህ ነበሩ። ቻናላችን ላይክ ሼር እያደረጋችሁ ለሌሎች እንዲደርሱ ስለምታደርጉ እናመሰግናለን።